ሩታ እንግዲህ አብርሽን በድጋሚ ያው ምንድነው የሚባለው አብርሽን እንግዲህ ከኔና ከጓደኞችህ ምረጥ ብላ እንግዲህ ምርጫ እንደሰጠችው እናውቃለን ማለት ነው። እሱም እንግዲህ ለዚህ መልእክት ምንም ነገር መልስ አልሰጣትም ማለት ነው። ምክንያቱም አብርሽ እንግዲህ ብዙ ጀለሶች ስላሉ ከነዛ ጋር መቀያየም ስላልፈለገ ማለት ነው። ነገር ግን አብርሽ የሚሰራው ስራ ጥሩ ስላላይደለ ስለዚህ እንግዲህ ሩታ ውሳኔ ላይ ወስናለች ማለት ነው። ለአብርሽ የተሰጠው ውሳኔ እንግዲህ ወይ ከነዛ ጋር መጣላት ነው ወይንም ከእሷ ጋር መቀጠል እንደሆነ ተናግራለች። ነገር ግን አብርሽ ምንም መልስ ሊሰጣት አልቻለም። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን፣ እጃችሁ ይባረክ። የእውነት በጣም ነው የምናመሰግነው። እና እንግዲህ ያው ዛሬ የመጣሁበት ስለ አብርሽና ሩታ ነው የመጣሁት ማለት ነው። ሶ እንግዲህ ሩታ በጣም ያው አብርሽ የሚያደርጋቸው ነገሮች እየተመቿት አይደለም፣ እየተስማሟትም አይደለም። ነገር ግን አብርሽ ደግሞ ያንን ነገር ከማድረግ ምንም ወደኋላ ሊል አልቻለም። ጭራሹኑ ብሶበታል እንጂ ምንም አልተሻለውም። ይቅርታ አድርጎልኝና ማለት ነው። አሁንም ሌላ ጥፋት ነው እያጠፋው ያለው። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው። አንድ ባለትዳር ወንድ ከማንም ሴት ጋራ መጃጃል ይሄ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። ስለዚህ አደብ ሊይዝ ይገባዋል። የሚሰራቸው ስራ ሁሉ ፈጽሞ ስህተቶቻቸው ችጃው ልትወልድ ስለሆነ ልጁን መንከባከብ ሲችል ያቺ ማን ነበረች? ምንድን ነበረች? እኔ ስሟ አይያዝልኝም። እሷ ልጅ ብዙም አትመችኝም። ይቅርታ አድርጉልኝና እኔ ከየት እንዳመጣት ነው ግርም የምትለኝ። እቺ ግን የቡና ሴት ነው የምትመስል። ይቅርታ አድርጉልኝና የጀማ ማለት ነው። እና እንግዲህ የሩታ እናትም ከድራማችን በነገራችን ላይ ተቀላቅለዋል ማለት ነው። ዋው በጣም ደስ ይላል። እንኳን ደህና መጡ። ጋሽዬ እንኳን አሁን ሰልችቷቸው ነው መሰል ትተውናል ማለት ነው። ጋሽዬንማ የሆነ ሰዓት እኮ ጨፈጨፋችኋቸው እናንተ ክፉዎች ማለት ነው። ከብሩኬ እናት ጋር ሊተዋወቁ ይመጣሉ እናንተ ምን ያላላችሁት ነገሮች አሉ እናንተ። አረ ኮመንታተሮች ተው አረጋጉት፣ ተው አረጋጉት። እውነቴን ነው የምላችሁ ኮመንታተሮች እንደው ተነስቶባችኋል። ምንድነው ችግራችሁ ጎበዝ? በዚህ ልክ ማለት ነው። ስለዚህ አረጋጉት ኮመንታተሮች። እንደው የምሰሩት ስራ የእናንተ ግፍ አይደለም። አዎ እኛንም አበረታቱን። ከመዳም ኩሽና ያለነውን አበረታቱን። ዝም ብላችሁ ማለት ነው ስትገቡ ቻናላችን ላይክ አድርጉት። የእውነት ላይክ ማድረግ አይከፈልበትም አይደል? አብዛኛዎችን ያላችሁ ጎረቤት ሀገር ነው ያላችሁት። ስለዚህ ጎረቤት ሀገር ግን ኔትወርክ እንደፈለገ ነው። ማንም ቪዲዮዋችን እንኳን ባይመቻችሁ ቢያንስ እንኳን እስከ 5 ደቂቃ ከፍታችሁ ብትተውልን የምር ለኛ ይጠቅመናል። በተለይ አረብ ሀገር ላለ ልጆች ማለት ነው። ከምሬ ነው የምላችሁ። አዎ አበረታቱን። እኛ እስከመቼ ድረስ ነው ሰው ኩሽና ሆነን ይኸው ኢቭን እንኳን እኛ ከካሜራ ጀርባ ሆነን የምናወራችሁ ባይዘዌ ካሜራ ለመውጣት ፈልገን እንዳይመስላችሁ፣ አይመቸንም የእውነት። ምክንያቱም ያው እንደምታውቁት ስራ ላይ ምናምን ስለማሆን ለዛ ነው እንጂ እኛ በምንም አናፍርም። እኛ ኢትዮጵያውያን ጥሩዎች ነን፣ ኩሩዎች ነን የምር። ያለምንም ነገር ብንወጣ በምንም የማናፍር ጀግናዎች፣ በስራችን በሁለመናችን ታታሪዎች ስለሆንን በምንም አናፍርምና ሰው ያው ያለመመቻቸት ጉዳይ ነው። እንደ እግዚአብሔር ፈቃድ ሀገራችን ሰላም ከሆነ እንግዲህ እናንተን በሚያስተምርና በጥሩ ነገር እንደምንመጣ ደግሞ አልጠራጠርም ማለት ነው። እስከዛ ግን እኛን አበረታቱን ስል አሁንም በትህትና ደግሜ ጠይቃችኋለሁ ማለት ነው። ቢኮዝ ይሄ ነው ያለው ነገር ማለት ነው። ሶ እንግዲህ ስለና አብርሽ ነገር ደግሞ ስንሄድላችሁ አብርሽ ያው ተው ተብሎ መክረነዋል እምቢ ብሎናል። እኛ ምን እንደሚሻለን አላውቅም ጎበዝ። ይሄ ልጅ እንዴት አድርገን እንምከረው? ጉድ እኮ ነው። አብርሽ ሁሌ አብርሽ በቃ አሁን እኮ መስሚያው ጥጡ ነው አልኩ። ማንንም እኮ አይሰማም የምር ማንንም የባህል ራሱ እኮ አልሄደም ቤተሰብ ጋር ታውቃላችሁ አይደል? ወይ ጉድ! በቃ ሰው እኮ በቃ እንደው ብር ከለመደ በጣም ከባድ ነው የሚባል ነገር ለዛ ነው ማለት ነው። እንግዲህ ያለው ነገር ይሄ ነው ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ እናንተ ምን ትላላችሁ? ባይ ዘ ዌይ ግን ያው ኮመንት ላይ ያላስፈላጊ ኮመንት አትጻፉ ጋይሶች። በዚሁ አጋጣሚ ደግሞ እኔ ከምንም በላይ ደግሞ በጣም የምናደደው ቲክታክ ላይ ፎቶ የምትዘቀዝቁ ሰዎች የምር እነሱ መቼም አይጣሉም፣ አንድ ናቸው። ወደ እውነቱ ከሄድን ደግሞ እነሱ ድራማ ነው እየሰሩት አሉ። ስለዚህ ለድራማ ደግሞ እናንተ የእናት አባት ፎቶ መዘቅዘቅ ያኔ ፈጽመው ስህተት ነው። ምክንያቱም ክብር ነው። እናት አባት ማለት ክብር ናቸው። እኛን ስንት ነገር ሆነው ደግሞ ያሳደጉን ቤተሰቦቻችን ስለሆኑ ፎቶቸውን አትዘቅዝቁ። ከዛ ውጭ ግን ከተመቻችሁ ቪዲዮ ላይክ አድርጋችሁ ውጡ። ካልተመቻችሁ ደግሞ ኖርማል ነው ዝም ብሎ መውጣት እያለ አላስፈላጊ ኮመንት መኮመቱ ያን ያህል አግባብ አይደለም ማለት ነው። እና ለዛ ነው ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ
ያው ይሄን ያለው ነገር ሌላ ምን ትላላችሁ? አዎ ሌላ ምን ትላላችሁ? እና ያው ብዙም አላወራባችሁም ዛሬ። በነገራችን ላይ የሆነ ድብርብርብር ብሎኛል ጎበዝ። ዝም ብሎ የሚደብራችሁ ነገር ግን አለ? እስኪ ኮሜንት ላይ ያስቀምጡ። ዝም ብሎ የሆነ ተነስታችሁ ስራ ሳሰሩ ድክም ድብርብር የሚላችሁ ሰዎች ካላችሁ ማለት ነው። ድብርብር የሚላችሁ ካላችሁ ማለት ነው ኮሜንት አስቀምጡልኝ ትላላችሁ በሚለው እና ይሄ ነው ያለው ነገር ባይዘወይ። ለማንኛውም ያው ሳውዲ ላይ አሁን ክረምት እየገባ ነው ደግሞ ወይ ቅዝቃዜው እንዳትጠይቁኝ። እና እንግዲህ ይሄ ነው የአብርሽ ጉዳይ። ለማንኛውም ያው ሩታ እንግዲህ እስከምትወልድ ድረስ እኛም አለን። እንግዲህ ሩታ የአብርሽ እንግዲህ የልጅ አባት ሊሆን ነው እሱ። ግን በቃ መስሚው ጥጡ ነው አለ መስሚው ቂጡ ነው። እነ ሄርሜላን ያመጣል እነ ዘሪቱን እና አለሚቱን እያመጣ እኛም እኮ ተሰቃየን። ያልሆነ ነገር እየተናገርን ጎበዝ፣ እኛንም እኮ ኃጢአት ውስጥ አስገባን። እውነቴን ነው የምላችሁ። እነ ዘሪቱና አለሚቱ መቼም አልተቻሉም ማለት ነው። ስለዚህ ያው ይሄ ነው ያለው ነገር። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። ይበቃኛል ጎበዝ። ይሄን ያህል ካወራሁ እንደው ዛሬ ጠፈሽ ፈሽ ብሎኛል። ከምሬ ነው የምላችሁ። አዎ በጣም ነው የጠፋሸኝ። ወይ ለምን እንደሆነ ባላውቅም ማለት ነው። እና መልካሙን ሁሉ ተመኘውላችሁ። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እናመሰግናለን ስለ ሁሉም ነገር። አክባሪ ያክብርልን ብለናል። እህቶችና ወንድሞች ቴንኪው። ኧረ እባካችሁ የወፍ ድምጽ ምንድን ነው እንደዚህ ቲክቶክ ይላል? ወፍ አለ በነገራችን ላይ እኛ ጋር የወፎች ድምጽ በጣም ይረብሻል። ግን ምንም ማድረግ አይቻልም ትላላችሁ። በሌላ ቪዲዮ እመጣላችኋለሁ። ሰላማችሁ ይብዛ ጋይስ። ስራ ሳልሰራ እኮ ነው እንደዚህ የምለው።